ጊዜን በአግባቡ የመጠቀም ኃይል። ግን አስበኸው ታውቃለህ? በህይወት መቼም ሊቆም የማይችል ወይም ሊዘገይ የማይችል ወይም ደግሞ ሊፈጠን የማይችል አንዴ ካለፈ በኋላ ልትመልሰው የማትችለው ነገር አለ። እርሱም ጊዜ ወይም ሰዓት ነው። እስኪ አስበው፣ ገንዘብ ዛሬ ብታጣው ነገ ልታመጣው ትችላለህ። ሰዎች ዛሬ ቢሄዱ ነገ ደግሞ ተመልሰው ይመጣሉ። ነገር ግን አንዴ ጊዜ ከአንተ እጅ ከወጣ በፍጹም ልትመልሰው አትችልም። እናም ብዙ ሰዎች ሰዓትን በሚገባ አይጠቀሙበትም። ቀኖችህንና ሰዓትህን እንደሚገባ አትጠቀምበትም። አንድ እውነት ግን ልንገርህ፣ የአንተ ህይወት አጭር አይደለም። ነገር ግን የአንተ ታይም ማኔጅመንትህ ግን አጭር ያደርገዋል። ምንጊዜም ስኬታማ ሰዎችና በአንተ መካከል ያለ አንድነትና ልዩነት አለ። የሚያመሳስላችሁ ነገር ቢኖር አንተም ስኬታማ ሰውም እኩል የሆነ በቀን 24 ሰዓት መሰጠቱ ሲሆን፣ ልዩ የሚያደርጋችሁ ደግሞ ስኬታማ ሰዎች ይህንን 24 ሰዓት እንዴት ማኔጅ ማድረግ እንዳለበት ያውቃል፣ ደግሞም ያደርጋል። ግን አንተ ይህንን 24 ሰዓት ቁም ነገር በሌላቸውና በማይጠቅሙ ታስኮች ላይ ታውለዋለህ። አየህ፣ አንዳንዶች ሰዓትን ወይም ጊዜን እንደ ወርቅ ይጠነቀቁለታል፣ ሌሎች ደግሞ እንደ ትራሽ። ከምንም በላይ ደግሞ የሚያበሳጨው ሰዓትን የሚበላው በጣም ጥቃቅን የሚባሉ ነገሮች ናቸው። ለምሳሌ እንቅልፍ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል። እነዚህ ነገሮች ተደምረው ሰዓታችንን ብሎም ጊዜያችንን በአግባቡ እንዳንጠቀም ያደርጉናል። እነዚህ ነገሮች አንተን ማዝናናት በሚል ሰበብ የአንተን ህልምና ግብህን ይሰርቃሉ። ስለዚህ ጊዜህንና ሰዓትህን በፍጥነት መታደግ ይኖርብሃል። ህልምህንና ግብህን ለመምታት ጊዜህን ላይ መስራት ይኖርብሃል። ይህ ቪዲዮ እንዴት ጊዜህን መቆጣጠር እንደምትችልና ስለ ጊዜ በጣም ወሳኝ የሆኑ 4 ህጎችን አሳይሃለሁ። ቪዲዮውን ላይክ አድርገህ እንድትጀምር አበረታታሃለሁ። የህይወትን ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ህግ 1 ጊዜ መቼም ቢሆን አያቆምም። በጣም ማስተዋል ያለብህ ነገር ለማንኛውም ሰው ቢሆን፣ ለንጉስ ቢሆን፣ ለሀብታም ቢሆን፣ ለድሃ ቢሆን፣ ለወንድ ቢሆን፣ ለሴት ቢሆን፣ መቼም ቢሆን ማይቋረጥ ነገር ቢኖር ጊዜ ነው። ሁልጊዜም በአንድ አቅጣጫ በመጓዝ ላይ ነው። ማንንም አይጠብቅም፣ ማንንም ደግሞ አይቀድም። ነገር ግን በተፈቀደለት መንገድ ብቻ ይጓዛል። እናም ደግሞ ለሁሉም ሰዎች በማያዳላ መልኩ እኩል ተሰጥቷል። ማንም ሁን ማን ከሌላው ሰዎች እኩል የተሰጠ በቀን 24 ሰዓት አለ። አየህ፣ ጊዜና ሰዓት ለማንም ሰው አያዳላም። ለአንዱ ብዙ ተሰጥቶ ለአንዱ ደግሞ ትንሽ ተሰጥቶት አያውቅም። ስለዚህ ሰዓትና ጊዜ ለሁሉም እኩል የተሰጠ የማያቆም ነው። ስለዚህ ስኬታማ ሰዎች ይህንን 24 ሰዓት እንደ ወርቅ ይጠነቀቁለታል፣ በትኩረትም ይጠቀሙበታል። ፐርፐዛቸውን እና ግባቸውን ለመፈጸም እንደ አንድ መሳሪያ ይጠቀሙበታል። እነርሱን ሊረዳቸውና ሊያሳድጋቸው ደግሞም ሊያበለጽጋቸው የሚችሉ ታስኮች ላይ ታይማቸውን ኢንቨስት ያደርጋሉ። ሰዓታቸውን ይማሩበታል፣ ይሰሩበታል፣ ለህይወታቸው ትርጉም የሚሰጥን ነገር ያደርጉበታል። ሌሎች ግን ሰዓታቸውን ምን ላይ ማዋል እንዳለባቸው ራሱ አያውቁም። ምን ማድረግ እንዳለባቸው ራሱ አይገነዘቡም። ስለዚህ በአልባሌና በማይጠቅም ነገር ላይ ጊዜያቸውን ያሳልፋሉ። ይተኛሉ፣ ይነሳሉ፣ ይበላሉ፣ ይጠጣሉ፣ ሶሻል ሚዲያ ያሉ። ከዚህ የዘለለ በህይወታቸው አያደርጉም። ቁም ነገርና መልካም ነገርን ማድረግ ህይወታቸው ፈጽሞ አያውቀውም። እድሜያቸው ይጨምራል፣ ነገር ግን አስተሳሰባቸው አይጨምርም። እድሜያቸው ይጨምራል፣ ነገር ግን ኢኮኖሚካል ሌቭላቸው አይጨምርም። እድሜያቸው ይጨምራል፣ ነገር ግን የሚኖርለት ዓላማ የላቸውም። በጣም የሚያሳዝነው ነገር ደግሞ ሰዓት ተመልሶ አይመጣም፣ በፍጹም አይመለስም። ካለፈ አለፈ ነው። ስለዚህ እነዚህ ሰዎች በህይወታቸው ጥሩ ነገር ሳያደርጉ እድሜያቸው ይገፋል። ስለዚህ አንተም ከነዚህ ሰዎች ውስጥ ከመመደብ በፊት ቆም ብለህ አስብ። ታይም ኢዝ ጎልድ። ጊዜ ለአንተ ብሎ መቼም ቢሆን አያቆምም። ስለዚህ አላስፈላጊና አንተን ሊያሳድግ ከማይችል ነገሮች ራስህን አርቅ። ታይምህን በመልካም ነገሮች ላይ ኢንቨስት አድርገው። ጊዜህን በአግባቡ ተጠቀም። ለታይምህ አሪፍ የሆነን ዋጋ ስትከፍል ሰዓት ራሱ መልሶ አንተን ይከፍልሃል። ህግ 2 የ1 ደቂቃ ወይም የ1 ሰዓት ኃይል። ብዙ ሰዎች ለ1 ደቂቃ፣ ለ1 ሰከንድ
ወይም ለአንድ ሰዓት ብቻ ይላሉ። የአንድን ደቂቃ ወይም የአንድን ሰዓት ኃይል አንደርስቲሜት ያደርጉታል። ይህ አንድ ደቂቃ ህይወታቸው ላይ ተጽዕኖ የሚያመጣ አይመስላቸውም። አንድ ደቂቃ ዋጋ ያላት አይመስላቸውም። ነገር ግን ሰከንዶች ተደምረው ደቂቃዎች ተደምረው ሰዓታት ተደምረው ቀኖችን ይሰጡናል። ቀኖች ደግሞ ወራቶች ደግሞ ዓመትን። ስለዚህ አንድ ሰዓት ህይወትን መቀየር ይችላል። በየቀኑ ለአንድ ሰዓት የምታነብ ከሆነ የአንተን ሜንታሊቲ ሙሉ በሙሉ መቀየር ትችላለህ። በየቀኑ ለአንድ ሰዓት ስፖርት የምትሰራ ከሆነ የአንተን ፊዚካል ሄልዝ በሙሉ መቀየር ትችላለህ። ደግሞ በየቀኑ ለአንድ ሰዓት ጸሎት የምታደርግ ከሆነ የአንተን ስፒሪቹዋል ላይፍ መቀየር ትችላለህ። አየህ፣ ይህ ትንሹ አንድ ሰዓት በምትደጋግምበት ጊዜ ትልቅን ተጽዕኖ ማምጣት ይችላል። እስኪ ሁለት ሰዎችን በአእምሮ ሳል። እነዚህ ሁለት ሰዎች እኩል የሆነ 24 ሰዓትና እኩል የሆነ ፖቴንሻል ተሰጥቷቸዋል። ነገር ግን አንዱ ሰው ለአንድ ሰዓት በየቀኑ በማይጠቅምና በማያሳድገው ነገር ላይ ሰዓቱን ያሳልፋል፣ ይተኛል፣ ስክሮል ያደርጋል፣ ሶሻል ሚዲያ ላይ ተጥዷል። ሁለተኛው ደግሞ ለአንድ ሰዓት በየቀኑ ያነባል፣ ይሰራል፣ ይማራል፣ ለህይወቱ ትርጉም ሊሰጡ የሚችሉ ነገሮችን ያደርጋል። እናም እነዚህ ሰዎችን ስንመለከት በአንድ ቀን ወይም በሁለት ቀን ልዩነታቸውን ልናስተውል ልንቸገር እንችላለን። ነገር ግን ከሳምንት በኋላ ልዩነቱ እየመጣ ይመጣል። ከወራት በኋላ ልዩነቱ እየጨመረ ይመጣል። ከዓመት በኋላ ደግሞ ፍጹም የተለያዩ ሁለት ሰዎችን እናገኛለን። ይህ ሁሉ ልዩነት የመጣው ትንሽ ነው ብለህ ከምታስበው ከአንድ ሰዓት ብቻና ብቻ ነው። ስለዚህ አንተ አንድ ሰዓትህን እንዴት ነው የምትመለከተው? እንደ ቀላል ነገር ወይስ እንደ አንድ ህይወትህን ሊቀይር የሚችል ነገር? ስለዚህ መወሰን አለብህ። እያንዳንዱ ሰዓት ላይ ፎከስ አድርግ። ስራ በማይጠቅምህ እና በማያሳድግ ታስኮች ላይ ጊዜህን ከማጥፋት ይልቅ ለማድረግና ለመማር፣ ለመጨመር፣ ለመለወጥ እያንዳንዱን ሰዓት እና ደቂቃ ኢቭን ሰከንዶችን ተጠቀምበት። ስለዚህ የአንድን ደቂቃና የአንድን ሰዓት ኃይል በደንብ ተረዳ። እያንዳንዱ ሰዓት ላይ ፎከስ አድርግ። ምን እንደማድረግ እንደምትፈልግ አስበህ በእያንዳንዱ ሰከንዶችና ሰዓቶች ላይ ሰዓትህን፣ ጊዜህን፣ አቅምህን፣ ፖቴንሻልህን፣ አእምሮህን፣ አስተሳሰብህን ሁሉ ኢንቨስት ማድረግ ጀምር። ያኔ ሰዓትህን እንዴት መጠቀም እንዳለብህ፣ ማኔጅ ማድረግ እንዳለብህ ትገነዘባለህ። ህግ 3 የጊዜ ጠላት ዲስትራክሽን ነው። በአሁኑ ጊዜ ዓለማችን በዲስትራክሽን ወይም በማንፈልገው መንገድ በማታለል የሚወስደን ነገሮች በዝተዋል። ይህቺ ዓለም ምን ጊዜም የኛን አቴንሽን ወይም ፎከሳችንን ትፈልጋለች። የኛን ጊዜና ሰዓት ትፈልጋለች። ስለዚህ ለአንተ የምትፈልገውንና ይመኘዋል ብላ የምታስበውን ነገር ሁሉ ታቀርብልሃለች። ለምሳሌ ቤተሰቦች ያንተን ሰዓት ይፈልጋሉ። ጓደኛ፣ ሶሻል ሚዲያ፣ ትምህርት፣ መንፈሳዊ ነገር፣ ለነዚህ ነገሮች ሁሉ ጊዜህን መሻማት ይፈልጋሉ። እናም በዚህ ምክንያት ፎከስህንና አእምሮህን፣ ጊዜህን እንድትሰጣቸው ይፈልጋሉ። በዚህም ምክንያት የአንተን ፍላጎት በመረዳት የምትፈልገውን ነገር ያቀርቡልሃል። እናም የአብዛኛው ሰዎች ውድቀት ምክንያት የሆነው አቅም ማጣትና አለመቻል ሳይሆን ዲስትራክሽን ነው። ዲስትራክሽን የማትፈልገው ወይም የማትመኘው ነገር አይደለም። ለምሳሌ አንተ በጣም ጌም የምትፈልግና የምትወድ ከሆነ ያንተ ዲስትራክሽን ጌም ነው። ሶሻል ሚዲያ የምትወድ ከሆነ ያንተ ዲስትራክሽን ሶሻል ሚዲያ ነው። ስለዚህ ሶሻል ሚዲያን ስታይ ማድረግ ካለብህ ነገሮች አቴንሽንህና ፎከስህን ይሰርቀዋል። ስለዚህ ቆም ብለህ አስብ። ያንተ ዲስትራክሽን ምንድነው? ምንድነው በጣም የሚያስደስትህ? ምንድነው ጊዜህን የሚሰርቅብህ? ምንድነው በጣም የአንተን ሰዓት እየበላ ያለው? ስለዚህ ዲስትራክሽንን ከአንተ አርቅ። ምክንያቱም ጊዜህን እየበላ ስለሆነ። እናም ማስተዋል ያለብህ ነገር ጊዜህን በአግባቡ እንደመጠቀም ምንም የሚያስደስት ነገር የለም። ስለዚህ ጊዜህን መቆጣጠር የምትፈልግ ከሆነ አቴንሽንህን ከሚወስዱ ነገሮች ራስህን አርቀህ ፎከስ ማድረግ ባለብህ ነገር ላይ ፎከስ አድርግ። ህግ 4 ጠዋት ተነስተህ ስለምታደርገው ነገር ተጠንቀቅ። ቀንህን የምትጀምርበት የመጀመሪያዎቹ ሰዓታት
ለቀንህ ብለውም ለሌሊትህ በጣም ወሳኝ ሰዓት ነው። ጠዋት ተነስተህ በስንፍናና በድብርት ቀንህን የምትጀምረው ከሆነ ይህ ድብርትና ስንፍና ጊዜህንና 24 ሰዓቱን ሁሉ በዛው ስሜት እንድትቀጥል ያደርጋል። ነገር ግን ጠንካራ የሆነና የጠዋት ልማድ ካለህ ጊዜህን በአግባቡ ለመጠቀም በጣም ይረዳሃል። ለምሳሌ ጠዋት ተነስተ የመጀመሪያው ተግባርህ ከፈጣሪ ጋር መገናኘት ከሆነ ወይም ደግሞ የመጀመሪያው ተግባርህ ስፖርት መስራት ከሆነ ቀንህንና ጊዜህን በአግባቡ በመጠቀም ማኔጅ ማድረግ እንድትችል ያደርጋል። አእምሮ ብሩህ ይሆናል። ስንፍናና ሌዚነስ አንተን አያገኝህም። ስለዚህ ቀንህን መታደግ ትፈልጋለህ? ጠዋትህን አስተካክል። ሌሊትህን መታደግ ትፈልጋለህ? ጠዋትህን አስተካክል። ስለዚህ አትርሳ፣ ሰዓት ቆሞ አንተን አይጠብቅህም። ማድረግ ያለብህን ነገር በሰዓቱ አድርግ። ሰዓት አይጠብቅህም። ስለዚህ ጠዋት የምታደርገውን ነገር ትኩረት አድርገህ ስራበት፣ ፎከስ አድርገህ ስራበት። ምክንያቱም ነገህን ይወስነዋል። ቀጣዮቹን 24 ሰዓቶችን ይወስንልሃል። በዚህ ቪዲዮ እንደተጠቀማችሁ አልጠራጠርም። መልካም ልብ ካላችሁ ይህ ቪዲዮ ሌሎች ጋር እንዲደርስ ላይክ እና ሼር እንድታደርጉ አሳስባችኋለሁ። ምርኩዝ የሚሆንን የህይወትን ምክር ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።